ቆይ ምንድነው የሆንሽው? ለምን የሆንሽውን ነገር አትነግሪኝም? ምንድነው? መድብል ሞተ። ኤፍራታ የአንቺ ሰው ስሆን ስቀርብሽ አነስኩብሽ? ከነሱ ዛቻ የኔ መቅረብ ቀለለብሽ? እሺ አቶ ዝና፣ እኔ መድብል ነኝ። ከአንድም 2-3 ጊዜ አመለጥክ። ታታቃል ወይም ፊኛ ልክ እንደዛ ያንተ ትዕቢትና መወጣጣት ለኔ ምንም ነው። ዝም በል ተውሻ። ምንም የማውቀው ነገር የለም። ልቀቀኝ እያለሁ ዛሬ ጠየቅኩህ ብቻ በልሲ። እንግዲያውስ ወደሃል። ዝናት ስለ ብሩክ ምንም ነገር አልናገርም። ምክንያቱም ብነግርህም መግደል ነው፣ ባልነግርህም ያው መግደል ነው። ለመሞት መሞት ዝም ብዬ በሞት ይሻላል ብሏል ዝና። አበበ ደንበሳ የአቶ ደንበሳ ልጅ ጀግናውና አይበገሬው ራሱን መድብል እጅ ውስጥ አግኝቶታል። አይ መድብል፣ የመድብል ጀግንነት እኮ ይለያል። ሉላም እንደ ልጅነቷ ቡርቅ እያለችና ሲናፈቃት የነበረውን ፀሐይ፣ ንጹህ አየር መተንፈስ ጀምራለች። ግን ደግሞ የዝና ነገር እሷን ያሳስባታል። ምክንያቱም ዝና ከሷ በላይ ያሰቃየው ሰው የለምና። ማህሌት ዝናን አሳልፈሽ ሰተሽ ከሆነ እያለች ነው። ኤፍራታም እጅግ በጣም ፈርታለች እና መድብልንም እባክህ ዝናን ልቀቅልኝ እያለችው ነበር። እኔ ስቀርብሽ ገድለሽኛል፣ እኔ ደግሞ ስቆርጣ እንዴ ነውና ከዚህ በኋላ አርፈሽ ተቀመጪ፣ ሳምንሽ ከርተሽኛል፣ እኔ እንደማልገድልሽ እንዴት እርግጠኛ ሆነች ነው ብሎ ጥሏት ሄዷል። ማህሌትም እንግዲህ የዝና ሰዎች በማህሌት ስልክ እየደወሉ ኤፍራታን አስፈራርቷታል ማለት ነው። አሁን ላይ ኤፍራታ ችግር ውስጥ ነው ያለችው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንድትመለከት ነው ምሳሌ ተከታታይ ድራማ ዝና ስለ ብሩክ ሁሉንም ነገር እንደሚያውቅ ብሩክ በደብዳቤው አስፍሮ ነበር። ከዛም በፊት ደግሞ መድብልም የዝና እጅ ይኖርበታል የሚል ጥርጣሬ ነበረው። ነገር ግን ጥርጣሬው እውን ነበርና እንግዲህ መድብልን ለመያዝ ያልፈለንቀለው ድንጋይ ያልሆነው ነገር አልነበረም። በማህሌት በኩል ቢሞክሩም ማህሌት አሳልፋ ሰጣቸው። መድብል እንግዲህ ተመቶም ወድቆም ነበር። ግን ደግሞ ያ ሁሉ አልፎ መድብል እንደሚያሸንፈው ስላወቀ ዝና የመድብል ጀግንነት ስለታየው ጀግና ለጀግና ስለሚተዋወቅ እንግዲህ መድብል እስካለ ድረስ እኔን አያኖረኝም የሚል ስጋት ስለነበረበት መድብልን መርዛ እንድትገል ኤፍራታን አስገድዷት ነበር። ኤፍራታ በእውነቱ አላደርግም ብላ ነበር። ግን የኤፍራታ ስህተት ምኑ ላይ ነው? ኤፍራታ ይሄን አድርጌ እንደተባለች ሚስጥሯን መድብል ጋር እየሰራች እስከሆነ ድረስ እንዲህ እያሉኝ ነው እንዴት ላድርግ ብላ መጠየቅ ስትችል መድብልን እንግዲህ ልትገድለው ነበር ማለት ነው። መድብል ደግሞ በእምነት አምኗት ስለነበረ ይህን ታረገኛለች ብሎ ስለነበረ በንጹህ ስለቀረባት እንግዲህ ያው ነገሩ እንዲጋለጥ አድርጎታል ማለት ነው። ዝና ባይደውልና እሱ ረዘም ያለ ወሬ ባይዛት ኖሮ መድብል እንግዲህ ገላው ነበር ማለት ነው። የዝናን ማስፈራሪያና የዝናን እገልሃለሁ የሚል ዛቻ፣ እገልሻለሁ የሚል ዛቻ ፈራቻ መድብልን ገላ ነበር። ነገሩ ደግሞ መድብል ቢሞትም እንኳን ኤፍራታ በህይወት እንደማትኖር እሷም አብራ እንደምትሞት ነበር ትዕዛዝ የተሰጠው። ኤፍራታ ግን መድብልን ከገደለች ሰላም የምትኖር ስለመሰላት ነበር ያን ሁሉ ነገር ስታረግ የነበረው። ግን ደግሞ ነገሩ ሳይሳካ ሲከሽፍ መድብል ያዘዛትን ማድረግ ግዴታ ሆኖባታል ማለት ነው። መድብል ያዘዛትን ግዴታ ስታረግ ዝናም ተጠራጣሪም ስለነበረ አልመጣም እኔ ራስሽ ከእህትሽ ጋር አስወግጂ ቢላትም እሷ ግን አሳልፌ ለህግ እንሰጣለሁ፣ አሳልፌ ለቤተሰቡ እናገራለሁ፣ እንዲሁም ደግሞ ሆስፒታል ወስደውና ይተርፋል፣ እኔም ደግሞ የተፈጠረውን ሁሉ እናገራለሁ ስትለው ነበር ወደዛ ቤት የሄደው ማለት ነው። እዛ ቤት ሲሄድም መድብል ተዘርግቶ ሲያየው እጅግ በጣም ደስ ብሎት ነበር። ኤፍራታንም አመስግኗት አንቺ እኮ ጀግና ነሽ ሳታማኝ ብላኛ ያጅቦ የተባለው ነገር ትንሽ ቆይታ ራሷን ከነነፍሷ ሊቀርብራት የተዘጋጀው ዝና ያስከብራት፣ ግን ደግሞ ጀግና ነሽ እያለ እያሞገሰና እያወደሳት ነበር።
ኤፍራታ ግን ዝናን ፍራቻ ይሁን መድብል ወይም ደግሞ የተፈጠረውን ነገር እጅግ በጣም ፈርታ እየተርበተበተች ነበር በሰዓቱ የነበረው ማለት ነው። በዛ ሁኔታ ላይ ሳለች እንግዲህ ዝና የመድብልን ትንፋሽ ለማዳመጥና በህይወት ትንፋሹ አለ የለም የሚለውን ነገር ቸክ ለማድረግ ሀሳቡን ጥሎ ማን አለብኝ እንግዲህ ተገላግያለሁ፣ ለዚህ አቅምህ ነው እንዴት ትንኝ እያለ በንቄት ነበር አጠገብ ዝና ማን አለብኝ ከዚህ በኋላ ማንም አይነካኝም ተገላገልኩት ብሎ ነበር ተዘናግቶ የተቀመጠው። መድብልም እንግዲህ ስራውን ሰርቶ እሱም በተራው ዘርሮታል። በዚህ ጊዜ ኤፍራታ እጅግ በጣም ተጨናንቃ ነበር። ድምጽ ካወጣሽ ግን አለቅሽም እኔም እገልሻለሁ ብሎ ሲያስፈራራት ነበር ድምጿን የተቆጣጠረችው። በዛ ላይ ማህሌት ደውላ ቤት እንደሆነች ስትጠይቃት ቤት ቁልፍ እንዳላስቀመጠችና ውጭ እንደሆነ ያለችው ከዛም ትንሽ ቆይታ እንድትመጣ ነግራት ነበር። እና ማህሌት መኪናው ማለት ዝናን ጭነው ሲሄዱ ተመልክታለች ማለት ነው። ማን ነው የሚለውን ብቻ ነው እርግጠኛ ያልሆነች የነበረው። ሞገስ በመድብል ወንድነት በመድብል ጀግንነት እሱም ወንድ ሆኖ ይዘነዋል እያለ ነው በኮንፊደንስ። ሞገስ እጅግ በጣም ነበር ደስ ያለው ወድቆ ሲያየው። እኔ መቼም ይወድቃል ብዬ አንድም ቀን ዝና እንዲሆናል ብዬ አስቤ አላቅም ነበር፣ እሱም ወደቀ እያለ በጣም ነበር የተገረመው። በዛ ላይ ደግሞ እጅግ በጣም ደስ ብሎት ነበር። መድብልም ብዬ ነበር እኮ አንድ ቀን እጅ አስገባዋለሁ ብዬ ነበር እያለው ነበር። እናም እንግዲህ በደስታ ፈንጠዝጠዛቸው ወጥቷል። በሌላ በኩል ዳጣ በጣም ደስ ብሏታል። ዝና ከተያዘ እንግዲህ እፎይ እንላለን ተገላገልን እያሉ መያዙንም ተደውሎ ተነግሯቸው እጅግ በጣም ደስ ብሏቸዋል። የሆነ ነገር አልቀለላችሁም እያለች ነው ቅድስት ማለት ነው። ተሸከማችሁ ሸክም የቀለላችሁ ወረደላችሁ አልመሰላችሁም? እፎይ ብለው በደስታ እየፈነጠዙ ነው ማለት ነው። ሞገስም ለሉላ መደወል አለብኝ፣ ሉላ ይሄ ደስታ ይሄ ዜና የሚያስደስታት ሉላን ነው፣ ከሉላ የበለጠ የተጎዳ የለምና ለሉላ ፀሐይ ለናፈቃት ንጹህ አየር መተንፈስ ላልቻለችው ለሷ ልደውልላት ብሎት ነበር። መድብልም ለፈለከው መደወል ትችላለህ ብሎ ነፃነት ሰጥቶት ነበር። እናም እንግዲህ መኪና ኮፈን ውስጥ አስተኝተውት እየተመለከቱት እንደዛ ሲያንገላታቸው ሲያሯሩጣቸው የነበረው እንዲህ በቀላሉ እጃቸው ሊገባ እንደሆነ እየተመለከቱ እጅግ በጣም እየተገረሙም እየተደሰቱም ጥሩ ጊዜ ነበራቸው። እናም ሞገስ ደውሎ ለሉላ የተፈጠረውን ነገር ሲነግራት መድብልን ዝናን ይዘነዋል ሲላት ለብዙ ሰዓት ጸጥ ብላ ነበር ዝም ያለችው። እውነት አልመስለሽ ብሏት በህልሟ ይሁን በሆኗ ግራ ቢገባት ዝምታን መርጣ ነበር። ሞገስም ሄሎ ሉላዬ እያለ ነበር በተደጋጋሚ። እናሷም እውነትህን ነው፣ አሁን ንጹህ አየር መተንፈስ እችላለሁ፣ መቦረቅ እችላለሁ፣ በነፃነት መውጣት መግባት እችላለሁ እያለችው ነበር። ሞገስም እንደፈለግሽ መሆን ትችያለሽ ሉላዬ፣ አሁን እሱ እኛ እጅ ላይ ነው ያለው ሲላት በቃ አሁኑኑ መጣሁ፣ እውነት ፍትህ አገኘች፣ ገና ዛሬ እውነት ፍትህን አገኘች እያለች እጅግ በጣም ደስ ብሏት በደስታ እየቦረቀችና እየፈነጠዘች ነበረ ወደነ ብሩክ ቤት የሄደችው። ብሩክ ቤት ስትደርስ እንግዲህ ቅድስትም ዳጣም ሆነው በደስታ እየተላቀሱም እየተደሰቱም እየተሳሳቁም ነበር። እናም ዳጣ ይሄንን ዝሆን የሚያህል ሰውዬ እንዲህ በቀላሉ ወደቀ፣ እኔ እኮ አንድም ቀን የሚወድቅ የሰው እጅ የሚገባ መስሎኝ አያውቅም ነበር እያለች ነበር። እናም ስለሱ ጭካኔ ሁላቸውም እያወሩ ሳለ ሉላ ምን ብላለች? በየሱ ጭካኔ ከኔ የበለጠ በሱ ጭካኔ የተጎዳ ማንም ሰው አይኖርም እያለች ነው። ሉላ በዝና ጭካኔ የተነሳ ልጅነቷን መወረቂያ መፈንጠዣ ጊዜዋን ፍቅሯን ሁሉንም እድሜዋን የተነጠቀችው እያንዳንዱ ነገር ስታስበው እንግዲህ ለቅሶ እንባዋ እየፈሰሰ ነበር። እና ለምንድን ነው የምታለቅሽው ቢሏትም የደስታ ለቅሶ እንደሆነ የዝና ክፋት ዝና እንደሷ የበደለውና ያንገላታው አለመኖሩን እያሰበች ይሄ የደስታ እንባ ነው፣ እሱ እንደኔ ያንገላታው ያሰቃየው ሰው ይኖራል ብዬ አልገምትም እያለች ነበር። እናም እንግዲህ ዳጣ ዝና ቢሞት ብላ ሚሾ እየወረደችለት ነው። አንተ አፈር ብላ እኔ እህል ብላ፣ አንተ ገደል ጉድጓድ ግባ እኔ ወደ ቤት ልግባ እያለች እንግዲህ ደስ የሚል ለቅሶ እያለቀሰችለት አሳቅሽን ነው ወይስ አስለቀሽን ነው እያሉ እነ ቅድስትም እየሳቁባት ነበር። እናም ብቻ የሞገስ መያዝ እዛ ቤት ውስጥ ደስታ ፈጥሯል። በሌላ በኩል ኤፍራታ እጅግ በጣም ተጨናንቃለች። ማህሌት ወደ ቤት ስትመጣ በር ሲንኳኳ እየተንቀጠቀጠች ነበር። ማህሌት ወደ ቤት ውስጥ ስትገባ የተፈጠረው ነገር ምንድን ነው ደግሞ ይሄ እያለቻት ነበር። መጠጡ እንደተዝረከረከ ስለነበረ
ምንም እያለች እየተኮላተፈች ከተናገረች በኋላ እንግዲህ ምንድን ነው የተፈጠረው እዚህ ቤት ስትላት ነበር። መድብል ሞተ ስትላት እልል ነበር ያለችው። እኮራብሻለሁ እኮ እንደ ዛሬ አኩርተሽኝ አታውቂም እህቴ ብላ በሰው ሞት ስትደሰት የነበረችው ማህሌቷ እልልልል እያለች ነበር። ኤፍራታ የሰው ሞት እንደዚህ እልል ያስብላል እንዴ እያለቻት ነበርና እሷም ጠላቷ እንደነበርና ባገታት ጊዜ እንዴት እንዳሰቃየኝ ብታቂ እያለች ነበር እንግዲህ ለኤፍራታ። ኤፍራታ በፍርሃት እየተንቀጠቀጠች ዝም ብላ ነበር። ለዝና ይህንን ደስታ ልታበስረው ወይም ደግሞ ሰምቶ እንዴት ዝም አለኝ ብላ በተደጋጋሚ ብትደውልለትም ዝና እያነሳ አልነበረም። እንዴ ስልኩ እኮ እየሰራ አይደለም ብትላትም ምናልባት እስኪ ደግመሽ ሞክሪው እያለቻት ነበር። ደጋግማ ስትሞክረውም ስልኩ እየሰራ አይደለም። እርግጠኛ ነሽ ምንም የተፈጠረ ነገር የለም? ታዲያ ይህን የመሰለ ዜና ሰምቶ እንዴት አስቻለው ስትላት ነበር። ኤፍራታም የመድብልን አስክሬን አንቺና ማህሌት የሆነ ቦታ ወስዳችሁ ጣሉ ሲለን እኔም እንግዲህ ካልመጣ ሐኪም ቤት ወስደውና እንዲተርፍ አደርጋለሁ፣ ከዛም ደግሞ ለፖሊስ ማሳወቃለሁ፣ ለቤተሰቡ እናገራለሁ ብዬ ስለው ነበር የመጣው። ከትንሽ ደቂቃዎች በፊት እኮ በዋትስአፕ እያወራን ነበር ብላት ነበር። እና ይህስ ሀሳብ እንዴት መጣልሽ እንዴ? እንዴት ሳለ ስትላት አዎ የራሱን ሰዎች ልኮ እንደዛ ስለው የራሱን ሰዎች ልኮ ነበር የመድብልን ሬሳ ያስወሰደው ብላታለች። ግን ማህሌት ለማመን የተቸገረች ይመስላል ፊቷና እሺ እንደዛ ከሆነ ጥሩ፣ ግን ደግሞ ስልኩ እንዴት እያለች ስለ ስልኩ እያሰበች ነበር። በስተመጨረሻም አንድ ማንነቱ ያልታወቀ ስልክ በማህሌት ስልክ ተደውሏል። ያ ስልክም ተደውሎ እንግዲህ ስለ ዝና ጠይቀዋት ዝና ምን የምታውቀው ነገር እንደሌለ የተፈጠረ ችግርም እንደሌለ ተናግራ እንግዲያውስ ለሞኞች የከበደ ለጅሎች የከበደ ለብልጦች ቀላል ነው ብለሽ በያት የሚል መልእክት ነበር የተላለፈላት። እንዴ ይሄ ነገር ዝናን ችግር ውስጥ ከተሹ እንዳይሆን የዝና ሰዎች ናቸው ብላ ስትነግራት እኔ እንግዲህ እንደዚህ ብሎ ልኮልሻል፣ እኔ የማቅልሽ ነገር የለም ነበር ያለቻት ማህሌት። ዝናን ችግር ውስጥ ከተሹ ከሆነ አንቺ ራስሽ የማትወጪው ችግር ውስጥ ነው ያለሽው ስትላት ነበር። እንግዲህ ኤፍራታ መድብል እንደውላለት መድብልን ለማግኘት የሄደችው። መድብልን ስታገኘው እባክህ መድብል ዝናን ልቀቀው፣ ችግር ውስጥ ነው ያለሁት፣ እኔ ዝና ብቻውን ይመስለኝ ነበር ግን ከኋላው በጣም ብዙ ሰዎች አሉ እያለችው ነበር። ዝናም እኔ ቀለልኩብሽ አይደል? ስለቀረብኩሽ ስላመንኩሽ ቀልዬብሽ ነው። እኔ ሲያምኑት የሚከዳ ሰው አልወድም፣ የሚቆርጥልኝ አንዴ ነው። ስለዚህ ከዚህ በኋላ ዝና እጀ ገብቶ የምለቅበት ምንም ጉዳይ የለኝም። የዝና ሰዎች አልሻቸውን ደግሞ ወደ እኔ ላኪያቸው፣ ከዛ ውጭ ግን አይመለከተኝም ብሏት ነበር። እባክህ ይገሉኛል፣ ችግር ውስጥ ነኝ ብሏትም አንቺ ታዲያ የኔን መገደል እንዴት ቀለለሽ? ለኔ ጊዜ ቀለለሽ? እኔ አምኜ ስለቀረብኩሽ ሞቴን አቀለለብሽ አይደል? እኔን አቀለለሽ እያላት ነበርና እሷም እባክህ ብላ ስትለምነው ከዚህ በኋላ እንዲያመንኩሽ ሁሉ አሁን ደግሞ ምንም ቆርጦልኛል። እኔ ለብዙ ነገር አስቤሽ ነበር፣ አንቺ ግን ሞቴን ተመኘሽ። ከዚህ በኋላ ግን ምንም ነገር እኔን አይመለከተኝም። ዝናን የሚሉ ሰዎች ሲመጡ ወደ ላኪያቸው፣ ከዛ ውጭ ግን እኔም ቢሆን መግደሉን አቅበታለሁ ብሎ ነበር ጥሏት የሄደው። ኤፍራታ እጅግ በጣም ተደናግጣለች። የምታረገው ቅጡ ጠፍቶባታል። ወደ ቤት ሲመለሱ ቤተሰቡ በደስታ ጥምጥም እያለ አቅፏቸዋል። ሉላም ሞገስም ሉላን መድብልም ቅድስትን እንዲሁም ዲያጣን ቤተሰቡ ብቻ በደስታ ተጨባብጠዋል። እናም መድብል እንግዲህ አሁን ላይ ስለ ብሩክ ማወቅ የሚችሉበት ጊዜ እንደቀረበ ለቅድስት ነግሯታል። አሁን አልነቃም፣ እንግዲህ ሲለቃ የምናይ ይሆናል ብሎ ነበር። ግን ደግሞ ዝና ከነቃም በኋላ ያው ጉራው አልለቀቀውም እና አልናገርም የማውቀው ነገር የለም ብሎ ሸምጥጦ ክዷል። መድብልም በአፉ ደም እስከሚመጣ ድረስ እያስጎነጨው ነው። አንድ ጊዜም ሁለት ጊዜም ትችህ ነበር፣ ማነው አመለጥክ፣ አሁን ግን እጅ ገብተሃል። ከዚህ በኋላ ከኔ እጅ የሚያስወጣ የለም፣ ትሞታለህ። እናንተ ጅቦች የሚስኪኑን ሕዝብ ንብረት እየበዘበዛችሁ በዛ ላይ የህፃናት ህይወትን እየነጠቃችሁ እናንተ አትሞቱም አይደል? እኔ ራሴ ፍትህን እሰጥሃለሁ። አሁን ስለ ወንድሜ ትናገራለህ ቢለውም ስለ ወንድሙም ሆነ ስለ እሱ የሚያውቀው ነገር እንደሌለ እንዲሁም ይባስ ብሎ አንተም ችግር ውስጥ ነህ፣ በእኔ ላይ አንድ ነገር ባሰብክ ቁጥር ለአንተ ሞትህን እያቀረብክ ነው ብሎት ነበር። መድብል ግን ሞት ምንም እንደማይፈራ ለሞት ተዘጋጅቶ እንደመጣ ግን ደግሞ እሱ ስለ ወንድሙ ማወቅ እንደሚፈልግ ነግሮት ነበር። አልነግርህም፣ ምክንያቱም ብነግርህም ሞት ነው፣ ባልነግርህም ሞት ነው። ስለዚህ ሳልናገር በሞት ይሻላል ብሎታል። መድብልም በመደብደብ እጁ ዝሏል። ዳጣ ፔዛ ገዝታ ወደ ዝና እየሄደች ነው።
ዝና ቢያመልጥስ እያለች ፍርሃትም በፍርሃትም በጀግንነትም ብቻ ከዝና ጋር ከሞገስ ጋር እየሄደች ነው። ሞገስ ግን ለታሰረ ሰው እኮ ቅጣት አያስፈልገውም እያላት ነበር። እሷ ግን ጸጉሩ ልታስተካክልለት ፔሳ ይዛ ሄዳለች። በሌላ በኩል መድብል የሚመልሰው ምላሽ ስሜታዊ እያደረገው እንግዲህ ዝናን ጉሮሮን አንቆ ይዞታል። በዚህ ሁኔታ ላይ ዝና ይሞት ይሆን ወይስ ደግሞ ስለ ብሩክ እውነታውን ይናገራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። መልካም ጊዜ